ሰላም እንዴት ናችሁ? አበማናየ ነኝ። በዚህ ክፍል ተመልሻለሁ። በዚህ ክፍል የምንመለከተው ደግሞ ምንድነው ፕሮጀክቶችን ካላንደር ይሆናል። ካላንደራችን ስንመለከት የመጀመሪያው ካላንደርን ክሬት ማድረግ ወይም ደግሞ አሳይን ካላንደር ማድረግ። እዛ በመቀጠል ፒ6 ላይ የተለያዩ ካላንደር ታይፖች አሉ። ግሎባል ሪሶርስ እና ፕሮጀክት ካላንደር የሚባሉ አሉ። እነዚህ ሶስት ካላንደሮች ወደ ግሎባል ካላንደር ሪሶርስ እና ፕሮጀክቱን መቀየር እንችላለን። በተለይ ፕሮጀክት ካላንደር ወደ ግሎባል ካላንደር መቀየር እንችላለን። ግሎባል ካላንደሩን ደግሞ ግን ወደ ፕሮጀክት ካላንደር መቀየር አንችልም እና ስለዚህ እኒህን ክሬት እናደርጋለን እና ግሎባል ካላንደር የምንለው ምንድነው ስንል ግሎባል ካላንደር ሳር ዞዛስ ካን ቢ አሳይንድ ቱ መልቲፕል ፕሮጀክት ነው። መልቲፕል ፕሮጀክቶች ላይ መጠቀም እንችላለን ማለት ነው። ኢፌክት ካላንደር ኢዝ ዲፋይንድ አንደር ዚስ ካቴጎሪ ዘን ዛት ካላንደር ካን ቢ አሳይንድ ቱ ኤኒ ፕሮጀክት አክቲቪቲ ሪሶርስ ኢን ዩር ዳታቤዝ ይላል። እንግዲህ አክቲቪቲዎችም ለሪሶርሶችም ለፕሮጀክቶችም አሳይን ማድረግ እንችላለን ግሎባል ካላንደር ዲፋይን ካደረግን ማለት ነው። እና ግሎባል ካላንደር ክሬት ለማድረግ ቱ ክሬት ግሎባል ካላንደር ቹዝ ዘ ካላንደር ኦፕሽን ፍሮም ኢንተርፕራይዝ ሜኑ ነው። ኢንተርፕራይዝ ሜኑ ውስጥ በመግባት ምን ክሬት እናገኛለን? ካላንደር የሚለውን እናገኛለን። በዚህ አይነት መልኩ ፒክቸር ላይ ወይ እንደምንመለከተው ግሎባል ሪሶርስ እና ፕሮጀክት የሚል ያመጣልናል። ስለዚህ እነዚህን ግሎባል የሚለው ጋር ገብተን ካላንደራችን ክሬት ማድረግ እንችላለን። ሶ ዲፋይን ካላንደር ኤንድ ወርክ ብሪድ ነው ተሰራጭተን ይቅርታ ፕሮጀክት ካላንደር የሚለው ደግሞ ፕሮጀክት ካላንደርስ which can be assigned to some specific project ነው። ስፔሲፋይ የተደረገ ፕሮጀክት ብቻ ነው የምንጠቀመው። ይሄንን ካላንደር አንደር ዚስ ካቴጎሪ ካን ኖት ቢ አሳይን ኤኒ ሪሶርስስ ሰች አስ ላቦር ኤንድ ማቴሪያል። እነዚህ ካላንደሮችን አሳይን ማድረግ አንችልም። ፕሮጀክት ላይ አንድ ፕሮጀክት ላይ ክሬት ያደረግነው ለራሱና እዛ ውስጥ ያሉ ነገሮችን ነው እና መልቲፕል ለሆኑ ፕሮጀክቶች ላይ አሳይን ማድረግ አንችልም ፕሮጀክት ካላንደር የምንጠቀም ከሆነ ማለት ነው። ኮፒ ፕሮጀክት ካላንደር ፍሮም ዋን ፕሮጀክት ቱ አናዘር ፕሮጀክት ግን ፕሮጀክት ካላንደርን ከአንድ ወደ ሌላ ኮፒ አድርገን መጠቀም እንችላለን ማለት ነው። እና ሪሶርስ ካላንደር ደግሞ ዘ ኔም ሰጀስት ዘ ሪሶርስ ካላንደር አር ዞዝ ካላንደር ዛት አር ዲፋይንድ ፎር ሪሶርስ ኦንሊ ነው እና ለሪሶርሶች ብቻ ነው የምንጠቀምበት ማለት ነው። ዘ ካላንደር ዲፋይን አንደር ዚስ ካቴጎሪ ካን ኦንሊ ቢ አሳይንድ ስፔሲፊክ ሪሶርስ ኤንድ ካን ኖት ቢ አሳይንድ ቱ ኤ ፕሮጀክት ኦር አክቲቪቲ ይላል። እንግዲህ ስለዚህ ኦንሊ አሳይንድ ቱ ስፔሲፊክ ሪሶርስ ነው። ስፔሲፊክ ለተደረገ ሪሶርስ ካን ቢ አሳይንድ ቱ ኤ ፕሮጀክት ላይ አሳይን ማድረግ አንችልም። አክቲቪቲዎች ላይም ደግሞ አሳይን ማድረግ አንችልም። ስለዚህ ኦንሊ ሰሌክትድ ለሆነ ሪሶርስ ብቻ ዲፋይን አድርገን አስተካክለን የምንጠቀመው የካላንደር ታይፕ ነው ማለት ነው። ስለዚህ እነዚህ ሶስቱ ካላንደር ታይፖች አሉ። እነዚህን ሶስቱን ካላንደር ታይፖች እንመለከታለን። ከዚህ መቀጠል ደግሞ ቼንጅ ኤ ፕሮጀክት ካላንደር ኢንቱ ግሎባል ካላንደር ፕሮጀክት ካላንደር ወደ ግሎባል ካላንደር መቀየር እንችላለን። ሞዲፋይ ካላንደር የምንላቸው አሉ። ከዚያ መቀጠል ዲፋይን ደብሊውኤስ ከዚህ ከመድረሳችን በፊት ስለ ካላንደር ያለውን ኢፒኤስ ላይ ይቅርታ ፒ6 ላይ እንመልከተው። ስለዚህ ካላንደሮቻችን ለማስተካከል መጀመሪያ ኢንተርፕራይዝ ውስጥ እንሄዳለን። ካላንደርስ የምትላለች ከዚህ ካላንደር ላይ በምንሄድበት ሰዓት ቴድስ አለ ኮርፖሬት ስታንዳርድ ፎር አለ። ይህንን እናድርገው አድን በለውና አሁን እዚህ የምንመለከተው ሶስት ነገሮች አሉ። እነዚህ ሶስት ነገሮቹ እነዚህ ከፋር ያሳያችሁ ግሎባል ሪሶርስ እና ፕሮጀክት የሚለው ሪሶርስ ካላንደር አለ፣ ፕሮጀክት ካላንደር አለ። ሁሉንም አድ እያደረግን ነው የምንመለከተው። አሁን እኛ ግሎባል ካላንደር የሚለውን ስንመለከት እዚች ጋር ላይ ስታንዳርድ ፉል ታይም የምትላለች ስታንዳርዱን የጠበቀ ፉል ታይም ያለ እዚህ ጋር ላይ አድ እናድርገውና እኛ የምንፈልገውን የጂ+2 የምንፈልገውን ስም መስጠት እንችላለን። ሬዚደንስ ብዬ ስም ብሰጠው ይቅርታ እዚህ ጋር ላይ ሰሌክት ካላንደር ቱ ኮፒ ፍሮም የሚላለች አልመጣችም ግን ኦኬ ይቅርታ እዚህ ጋር ላይ እቺን ነው መምረጥ የምጠበቀው። እቺን ክሬት አደረግና ሰሌክት ለዋለሁ። ከዚህ በኋላ ነው እዚህ ላይ ነው ስም መስጠት የምጠበቅብኝ። ስለዚህ ጂ+2 እዚህ ሬዚደንስ የሚል ካላንደር ዲፋይን አደረኩ። ይሄን ካላንደር ጂ+2 ሬዚደንስ የሚለውን ካላንደር ዲፋይን ካደረኩ በኋላ አሁን ይሄን ካላንደር እቺን ቲክ አደርጋትና ምን አደርጋለሁኝ እዚህ ጋር ቲክ አድርጌ ሞዲፋይ ለዋለሁ ማለት ነው። አሁን ቀጥታ ኤዲተርን ይቅርታ ሌሎችን ለማየት ያክል ሪሶርስ ካላንደርም ተመሳሳይ ነው። እዚህ ጋር ላይ አድርጌ ምን ማድረግ እችላለሁ? ካላንደሬን ይቅርታ እዚህ ጋር ላይ ስፔሲፋይ የሆኑ አሉ። እነዚህን ሞዲፋይ አድርገን መጠቀም እንችላለን። አድ ለማድረግ ኦልሬዲ እዚህ ጋር ፖዝ ሆኗል።
እዚህ ጋር ክሊክ አድርጌ አድ ባደርገው ኦልሬዲ ጀስት እንደዛ ነው። እነዚህም ሞዲፋይ ማድረግ እንችላለን እዚህ ጋር ላይ ሞዲፋይ ብለን ስለምንጠቀመው ማለት ነው። አሁን ይሄን ለምሳሌ ይሄንን ካላንደር ግን ወዴት ቼንጅ ማድረግ እችላለሁ? ወደ ግሎባል ወስጄ መጠቀም እችላለሁ ማለት ነው። ኦልሬዲ ለሪሶርሱን አሳይን ክሬት የተደረገ ግን ይሄ እዚህ ጋር ላይ ቺፍ ፍራንክ ቹ የሚለውን ይሄን ነው ስጀቱ ቱ ግሎባል ብለው እዚህ ጋር ላይ ወደ ግሎባል ውሰድልኝ ነው ያልኩት። ወደ ግሎባል ኦልሬዲ ከዚህ አስወጥቶ ወደ ግሎባል ወስዶታል። እዚህ ጋር ግሎባል ላይ ወስጄ ብመለከተው እዚህ ጋር ወስዶልኛል። ፕሮጀክት ላይም ደግሞ ክሬት ባደርግ የምፈልገውን እዚህ ጋር ላይ ለምሳሌ የኛውን ስታንዳርዱን ክሬት አድርግልኝ ብዬ ባስገባ ስም ሰጥቼው ክሊክ ባደርገው አንድ የስታንዳርድ ፕሮጀክት ክሬት አደረኩ ለዚህ ፕሮጀክት ማለት ነው። እንዲህ ብላችሁ አር ብዬ ክሬት አደረኩት። ይሄንን ሞዲፋይ ማድረግ እችላለሁ። ስለዚህ እንደማንኛውም ዲቴይል አወር እና ደግሞ ቶታል ወርክ አወር ፐር ዴይ አለ፣ ዲቴይልድ ወርክ አወር ፐር ዴይ አለ። እነዚህን ሞዲፋይ ማድረግ እችላለሁ ማለት ነው። ይሄ ሞዲፋይ ካደረኩ በኋላ ወደ ግሎባል ወስጄ መጠቀም እችላለሁ። ስለዚህ እዚህ ጋር ላይ ፕሮጀክት የሚለውን ዲፋይን አድርጌ ጨርሼ ወደዚያ መውሰድ ስለምችል እዚህ ላይ ሞዲፊኬሽን መስራት እችላለሁ። ሞዲፋይ ካልኩት በኋላ ቶታል ወርክ አወር ፐር ዴይ አለ። አሁን እዚህ ጋር መመልከት የሚጠበቅብን ስታንዳርድ አወሮች አሉ። ወደ ካላንደር ሞዲፊኬሽን ደርሰናል ኦልሬዲ። ስለዚህ ቶታል ወርክ አወር ፐር ዴይ አሉ። እነዚህን ቶታል ወርክ አወር ፐር ዴይ ወደ ኋላ ብንመልሰው እኛ እየሰራንበት የነበረውን 17 ጀምረን ነበረ። ወደዚህ ካመጣን በኋላ ያው ወርኪንግ ናን ወርኪንግ አለ። እዚህ ደግሞ ኤክሴፕሽኖች አሉ። ከዚህ መቀጠል ደግሞ እቺኛ ኤክሴፕሽን እቺ ናቸው። ናን ወርኪንግ ታይም እነዚህ ናቸው። ስታንዳርድ ደግሞ እነዚህ ናቸው ማለት ነው። ከዛ ደግሞ ፉል ታይም ነው እዚህ ጋር ያለን ምርጫዎች አሉን። እየተጠቀምንበት ያለ ኮፒ ያደረግንበት ያለ ከፉል ታይም ወስደን ነው ማለት ነው። በዚህ አይነት መልኩ ኤዲት አድርገን ኦኬ ብለን ወጥተን መስራት እንችላለን። ወደ ግሎባል ሄደን ሬዚደንስ የሚለውን ሞዲፋይ እናደርግና ከዚህ ጋር ላይ ኦኬ ምንድነው የምናደርገው አሁን ሌሎች ስራዎቻችን ከመጀመራችን በፊት ወርክ ዊክስ የሚለው አሉ። ወርክ ዊክስ ገብተን መንዴይ ቲዩስዴይ እኛ መንዴይ ስታርት እንዲያደርግልን ብለን አስጀምረን ነው ነበረ አድሚን ፕሪፈራንስ ውስጥ ገብተን ማለት ነው። ስለዚህ ሳተርዴይ እና ሰንዴይ የሚል አለ። ሳተርዴይ ምን የስራ ቀን እንዲሆንልኝ 8 ሰዓት ብዬ ታይፕ አደረኩት ማለት ነው። ስለዚህ ቅዳሜ ሙሉ የስራ ቀን ሆነልኝ ማለት ነው። ከዛ ደግሞ ታይም ፔሪዮዶች አሉ ለሳምንት ለወርና ለአመት ከዛ ደግሞ ለመንዝ ለቀን ብለን ሰዓቶችን የሞላናቸው አይደንቲፋይ ማድረግ እዚህ ጋር ለማስገባት እንችላለን። ከዚህ መቀጠል ደግሞ እንሄዳለን ወርኪንግ እና ነን ወርኪንግ ታይምስ የምንላቸው አሉ። እነዚህ ወርኪንግ ታይም ይሄኛው ደግሞ ነን ወርኪንግ ታይም የምንላቸው አሉ። ይሄንን ክሊክ ያደረጉ ነን ወርኪንግ ታይም አድርግልኝ ማለት እችላለሁ ማለት ነው። እንዲህ እየመረጥኩኝ እነዚህ ሶስቱን ከመረጥኳቸው በኋላ እነዚህ አድርጌ ክሊክ እያደረኩኝ ነን ወርኪንግ ታይም አደርገው ብለው ነን ወርኪንግ ታይም ያደርገዋል። ወርኪንግ ታይም አድርግልኝ ብለው ደግሞ ወርኪንግ ታይም ያደርግልኛል። ለምሳሌ ሴፕቴምበር 1 የዘመን መለወጫ ስለሆነ ነን ወርኪንግ ታይም አድርግልኝ ብዬ እንደ ኢትዮጵያን አቆጣጠር ነን ወርኪንግ ታይም ያደርግልኛል በዚህ አይነት መልኩ ማለት ነው። ስለዚህ ነን ወርኪንግ ታይም አደረገልኝ። ከዛ ደግሞ ዲሴምበር ላይ የሚጀ ደግሞ ዲሴምበር 28 ወይም ደግሞ 29 አካባቢ እነዚህ ነን ወርኪንግ ታይም አድርግልኝ ብለው ደግሞ ነን ወርኪንግ ታይም ያደርግልኛል። ስለዚህ በእንደዚህ አይነት መልኩ እያደረግን እየመረጥን ወርኪንግ ታይም እና ነን ወርኪንግ ታይም ማድረግ እንችላለን። ስለዚህ ይሄን ለማድረግ ደግሞ እንደማድረግ የሚጠበቅብን በአመቱ ውስጥ ያሉትን ጀስት ፌደራል ነክ ነገሮች የሚዘጉትን ክብረ በዓላት በሙሉ በቤተ መንግስትም በሃይማኖትም ያሉትን በአካባቢ የሚሰራበት በባህል በኩልም የሚዘጋው የሚከበረውን እነሱን ቀናቶች ኤግዜል ላይ ከዘረዘርን በኋላ እዚህ ላይ እናደርጋለን ነን ወርኪንግ ታይም እያደረግን እናስቀምጣቸዋለን። ስኬጁል ሲሰራ በኋላ ይሄን ስለምጠቀም ማለት ነው። እንደዚህ እናደርጋቸዋለን። ከዚህ መቀጠል ኦኬ ጀስት ካላንደራችን በዚህ አይነት መልኩ እዚህ ጋር ዲቴል የሚላለን። ይሄ ዲቴል የሚለው ምንድነው የሚያመለክተው? አሁን የዚህ ቀን ተርስዴይ ቀን ነው ጃንዋሪ 2018 ላይ ያለ ነው። ኦኬ ቀን አንድ ላይ ሂደን አሁን እዚህ ጋር ላይ ወርኪንግ ሰዓቶች አሉ ከ8 ሰዓት እስከ 15 አለ ከ8 እስከ 15
በዚህ አይነት መልኩ ወርኪንግ እና ኖን ወርኪንግ ታይሞች እንዲሆኑልኝ የምፈልጋቸው ነገሮች ምን አደርጋለሁ? ማብራትና ማጥፋት ይችላል። ለምሳሌ ኤክሴፕሽን ነው። በዚህ ቀን ኤክሴፕሽን የሆነ ታይም ነው እያስገባሁለት ያለ። አሁን ኤክሴፕሽን ነው እየበራ ያለው ማለት ነው። ሙሉ 8 ሰዓት ናቸው ወርኪንግ ታይሞቹ ማለት ነው። እዚህ ጋር ላይ ኖን ወርኪንግ ታይም ስለው ብላክ ይሆናል። ከ8 ጀምሮ እስከ 15 ያሉት 1 2 3 4 5 6 7 8 አለ። እነዚህ 8ቱ የስራ ሰዓቶች ናቸው ማለት ነው። ስለዚህ እነዚህ 8ቱ ከስራ ሰዓቶች ውጭ ደግሞ እኔ የምፈልገው ከሰዓት አካባቢ ከዚህ ላይ 2 እስከ 11 ሰዓት መቆየት የለበትም። ኖን ወርኪንግ ታይም አድርጌ ባስቀምጠው እንደዚህ አድርጌ ምን አደርገዋለሁ ማለት ነው? ኤክሴፕሽን የሆነች ዴት አለች እዚህ ጋር ላይ ማለት ነው። በዚች ቀን ግማሽ ሰዓት ሊሰሩ ይችላሉ፣ ሙሉ ቀን አይሰሩም ማለት ነው። ስለዚህ ኤክሴፕሽን የሆኑ ሰዓቶችንም በዚህ አይነት መልኩ እናስገባለን። እንዲያደርገን ከጨረስን በኋላ ካላንደራችን አስተካክለን ጨርሰን ኦኬ ብለን እንወጣለን። ስለዚህ ካላንደራችን ኦልሬዲ ተስተካክሏል። የምፈልገውን ዳታዎች አስገብተንለታል። የምንጠቀመውን ዳታ ይሄን እንጠቀማለን ማለት ነው። ስለዚህ ክሎዝ ብለን እንወጣለን። ክሎዝ ብለን እንወጣለን። ጀስት ይሄን ካደረግን በኋላ ወዴት ነው ቀጥታ የሚሄደው? ኦቢኤስ ይቅርታ WBSታችን ክሬት ማድረግ እንሄዳለን። ካላንደር አስተካክለናል ጨርሰናል። WBS ክሬት እናደርጋለን። WBS ክሬት ለማድረግ እዚች ጋር ላይ WBS የምትላለች በዳይሬክቶሪ ባር በኩል ወይም ደግሞ እዚህ ጋር ላይ ሜኑ ባር ላይ ይቅርታ ፕሮጀክት ውስጥ WBS ወይም ወርክ ብሬክዳውን ስትራክቸር የምትለውን ክሊክ ስናደርግ ወደዚህ ያመጣናል ማለት ነው። እዚህ ጋር ላይ አሁን G+2 ሬዚደንሻል የመጀመሪያውን ያመጣልኝ። ካስፈለገ ግን እኔ የት መሄድ እችላለሁኝ? እዚች ጋር ላይ ክሊክ አድርጌ እዚህኛውንም WBS እንዲገባልኝ መርጬ ኦፕን ማድረግ እችላለሁ። ኦልሬዲ አክቲቪቲውን በኋላ ስለምደርስበት ክሎዝ ላድርገው። ስለዚህ WBSታችን በዚህ አይነት መልኩ ክሬት አድርጎልናል። እዚህ ጋር የWBS ዲቴይል ነው የተቀመጠው። ስታተሱ አክቲቭ ነው፣ ኔም አለው። ከዛ ደግሞ ሪስፖንሲብል ማናጀሩ መቀየር ከፈለኩ እዚህ ጋር መቀየር እችላለሁ። WBS ኔማችን G+ ሬዚደንሻል ቢልዲንግ ነው። እዚህ ጋር አክቲቪቲውን አድ ለማድረግ በተለያየ መንገድ አድ ማድረግ እጀምራለሁ። ይቅርታ WBSን ማለት ነው። የስ ጋር የመጀመሪያው አንድ ይችን መጠቀም ተጠቅሜ ክሊክ አድርጌ ባስቀምጥ የመጀመሪያው WBSን ያስቀምጥልኛል ማለት ነው። ስለዚህ WBS በማስቀምጥበት ሰዓት ምንድነው የማደርገው? ኦኬ ሰብስትራክቸር ብል ሰብስትራክቸር ከአሁንም ደግሞ አድ ባደርገው ወደዚህ ጋር ለመለሰውና ሽፍት ሌፍት ሱፐር ስትራክቸር ሰብስትራክቸር ሱፐር ስትራክቸር አልኩኝ። በሰብስትራክቸሮች ውስጥ ምን ምን ይገባሉ? እዚህ ጋር ላይ ያወጣኋቸው አሉ ኳንቲቲዎች ጋር የወሰድኳቸው ሰብስትራክቸር ኤክስካቬሽን ኤንድ እርዝ ወርክ የምትላቸው አለችኝ። ይችን ኮፒ ላግና ኤፒኤስ ላይ ወስጄ እዚህ ጋር ላይ ሰብስትራክቸር ላይ አር ልበለውና ምን አድረ ኤክስካቬሽን ኤንድ እርዝ ወርክ ይኖረኛል። ከዛ መቀጠል ደግሞ ዳውን አድርገውና ማሶነሪ ወርክ አንድ ኢቢኤስ ደግሞ ሌላ WBS ይኖረኛል። ይሄኛውን WBSን ማሶነሪ ወርክ አደርጋለሁ። ከዛ መቀጠል ደግሞ ኮንክሪት ወርክ ደግሞ ኮፒ አደርግና አድ አደርጋለሁ ማለት ነው። እዚች ጋር ላይ ሌፍት ራይት ዳውን አፕ የሚሏሉ በእነሱ መጠቀም እንቻን እያስተካከል ኮንክሪት ወርክ። ስለዚህ ከዚህ መቀጠል ደግሞ ከኮንክሪት ወርክ ውስጥ ኮንክሪት ወርክ ብዬ መጨረስ እችላለሁ። ማብዛት ከፈለኩኝ ሊንክ ኮንክሪት፣ ፎርም ወርክ፣ ሬንፎርስመንት ከዛ ደግሞ C25 ኮንክሪት ብዬ ማስገባት እችላለሁ። ጀስት እነዚህን ግን ዴታቸውን ለምሳሌ ፎርም ወርክ እና ሬንፎርስመንት ስራውን ኮንክሪት ውስጥ አድርጌ ቤዝ ኦፍ ፉቲንግ ስቶን ማስዋል ግሬድ ኦፍ ቢም ብዬ በዚህ ውስጥ አስቤ ስራዎች እንዲሰሩ ማድረግ እችላለሁ ማለት ነው። ወርክ ብሬክዳውን ስትራክቸር እና አክቲቪቲ በኋላ ስናስገባ ከላይ ከታች እያላይ ከሚሄድብን ምን ማድረግ እችላለሁ? ኮንክሪት ወርክ ውስጥ ምን አደርጋለሁኝ? ሊንክ ኮንክሪት የሚለውና C25 ኮንክሪት የሚለውን ብቻ ወስጄ እነዚህን አክቲቪቲዎች አስገብቼ የነዚህን ዱሬሽን ግን ተሰርቶ ኦልሬዲ ፉቲንግ ፓዱ
የእነዚህ ነገሮች ሲያልቁ የሚሰራ መሆኑን አይደንቲፋይ ማድረግ ወይም መግለጥ ይቻላል ማለት ነው። ለምሳሌ ይሄ አክቲቪቲዎችም ውስጥ ማስገባት እንችላለን። C25 ኮንክሪት ወርኮች C5 ሊንክ ኮንክሪቶችን አለ። ግን እዚህ ኮንክሪት ወርክ ውስጥ አድ ብለን C5 ሊንክ ኮንክሪት አድ ከዛ መቀጠል ደግሞ C25 ኮንክሪት ማለት ነው። ከዛ መቀጠል ማሶነሪ ወርክ አለኝ። ማሶነሪ ወርክ ቀጥታ አክቲቪቲዎች ናቸው የሚገቡበት። ስለዚህ አክቲቪቲዎች ስለሆነ የሚገቡት እንተውና ሱፐር ስትራክቸራችን ውስጥ ኮንክሪት ወርክ አለን። ሱፐር ስትራክቸራችን ኮንክሪት ወርክ አለን። ኦኬ አድ ብየው እዚህ ላይ ኮንክሪት ወርክ ይቅርታ ከኮንክሪት ወርክ ምን አለኝ? የግራውንድ ፍሎር ኮንክሪት ወርክ ስራ አለብኝ ማለት ነው። ከግራውንድ ፍሎር ደግሞ ፈርስት ፍሎር ከፈርስት ፍሎር ደግሞ G+2 ስለሆነ ያደረግነው ሰከንድ ፍሎር ከዛ መቀጠል ጀስት ኦልሬዲ ከሰከንድ ፍሎር ይበቃናል። ሩፍ ፓርት ነው። ኮንክሪት ወርክ ቶፕ ታይፕም ከዚህኛው ጋር ማሰብ ይችላል። ስለዚህ እቺን ድሌት ማድረግ ይችላል እቺኛው ማለት ነው። በዛውም እንዴት ድሌት እንደምናደርግ እዚሁ ጋር ራይት ክሊክ አድርጎ ድሌት ኦር ጀስት ደግሞ እቺን ሰሌክት አድርጎ ራይት ኮርነር በኩል ከአድ ወደታች በኩል ድሌት ማድረግ። ይሄን ወደዚህ ለመልሰው ኮንክሪት ወርካችን ጨረስን። እዚህ ድሌት ልበለው እዚህ ጋር ላይ አድ ልበልና ወደዚህ ላይ ላስወጣው ከላይኛው በኩል እኩል አድርገው። ከኮንክሪት ወርክ በመቀጠል ምን አለ? ኦኬ ፎርም ወርክ፣ ሪኢንፎርስመንት ወርክ፣ ካርፔንተሪ እና ጆርነሪ ወርክ አለኝ። ይሄን ኮፒ አደርጋለሁ። ከዚህ በመቀጠል ደግሞ ብሎክ ወርክ አለኝ። በዚህ አይነት መልኩ የምፈልጋቸውን ማኔጅ ካደረግን በኋላ ኤፒሶቻችን ደርድር እናስቀምጥና በዚህ አይነት መልኩ እንጨርሳለን። ይቅርታ ደብሊውፒኤሳችን በዚህ አይነት መልኩ አስቀምጬ ጨረስኩ። እዚህ ላይ ኦኬ እዚህ ጋር ደብሊውፒኤሳችን ምንድነው ዲፋይል ደብሊውፒኤስ አድርገናል። እንግዲህ ከዛ በመቀጠል ደግሞ ደብሊውፒኤሳችን ኤሌመንቶች የተለያዩ ኤሌመንቶችን ኤዲት ሞዲፋይ ነገሮችን ማድረግ በዚህ አይነት መልኩ ኤሌመንቶችን መጨመር። ከዛ መቀጠል ደግሞ ደብሊውፒኤስ ዲቴይላችን ማስተካከል ጀስት ከዛ መቀጠል እነዚህ ፎርሙላዎች አሉ እና እነዚህ እንዴት ነው ያስተካከልናቸው? እዚህ ጋር ላይ ኦልሬዲ እናስገብተናል። ወደ ፒሲክሳችን ደብሊውፒኤሳችን በዚህ አይነት መልኩ ክሬት አድርገን አስቀመጥን። እዚህ ጋር ኤክሴል ፓርት ላይ የባለፈው ኤምኤስ ፕሮጀክት የሰራንበት ቪዲዮ ነበረች። ይሄን የተወሰነ መልኩ ለሳምፕል ያክል ሊተራል ያክል ይሄን ደብሊውፒኤሳችን አስገብተን ጨርሰናል ፒሲክሳችን ላይ። ደብሊውፒኤሳችን አስገብተን ከጨረስን በኋላ አንዳንድ ነገሮች ከፕሮጀክት ላይ ሄደን ምኖች ማስተካከል እንችላለን። አይዲዎችን አሁን የፕሮጀክቷን ክሊክ አድርጌ አይዲን ማስተካከል እችላለሁ። እዚህ ጋር ላይ የምፈልገውን አይዲ ታይፕ ባደርግለት ቀጥታ ላይ ደብሊውፒኤስ ላይ ቼንጅ ያደርገዋል። እዚህ ጋር ላይ ለማስገባት ቢከብድ ማለት ነው። እንደዚህ አድርገን እያንዳንዳቸውን ደብሊውፒኤስ በዚህ አይነት መልኩ ማስገባት እንችላለን ማለት ነው። ከዚህ በመቀጠል ይሄንን በዚህ አይነት መልኩ ከተመለከትን በኋላ ቀጣይ ፓርት የምንመለከተው ምንድነው ማለት ነው?
የቀሩትን ፓርቶች አያይዘን አክቲቪቲ ካስገባን በኋላ የምንመለከታቸው ይሆናል። እዚህ ላይ ጀስት እነዚህን ነገሮች መክተት እዚህ ጋር ብር የምትለው የገባችው በኢትዮጵያን መጀመሪያ ኢንስታል ሳደርግ ዩኤስ ዶላር የተባሉትን ኢትዮጵያን እና ሲምቦላቸውን ደግሞ ብር የሚል ነገር የኛን ታይፕ ስላስገባሁበት ነው። ጀስት ወደዚህ ዲፎልት ኢንስታል ስናደርግ መጀመሪያ ላይ ዩኤስ ዶላር የምትለዋን እዛ ላይ ታይፕ አድርጌ ስላስገባሁት በዛ መልኩ ስለሄደ ነው እና ለዛ ነው። ስለዚህ እነዚህን ነገሮች ኤርንድ ቫልዩ የሚሉትን ነገሮች አያይዘን በኋላ የምናያቸውን ሞን አክቲቪቲ ካስገባን በኋላ ደብሊው ቢኤስ ማይልስቶናችንም አለች። እቺን ደብሊው ቢኤስ ማይልስቶናችን እያንዳንዱን ያስገባን። ምክንያቱም የዚህ ደብሊው ቢኤስ ማይልስቶናችን ማስገባታችን ምንድነው በተለይ ፐርሰንት ኮምፕሊቴሽናችን እንድናውቀው ነው እና ብዙ ጊዜ ከዚህ ጋር ገለጻ ለማድረግ ያክል የተወሰነ ያክል WBS milestone ማለት ነው in the early stage of the project planning the person or the team that is responsible for the project planning and for the project processing to decide how the planning will be calculate earned value ይሄንን P6 will calculate the earned value ከዛ ደግሞ ፐርሰንት ኮምፕሊት እና ሪሶርስ ዩዝ ኤንድ ፋይናንሻል ዳታ ነው ፐርሰንት in preliminary phases you can calculate the performance percent complete for an activity by using WBS ነው milestone which are further used for computing the earned value እነዚህ ነገሮችን ኮንትሮል ካልኩሌት ለማድረግ milestone ኮምፕሊታችን እናደርጋለን ማለት ነው። በተለይ ደግሞ እነዚህን ነገር ደግሞ አይደንቲፋይ ለማድረግ የምንጠቀመው የተለያዩ ነገር አክቲቪቲ ፐርሰንት ኮምፕሊቶችን ሁሉ እናስገባለን ማለት ነው። ስለዚህ WBS milestone አንቺን ማስገባት ፐርሰንት ኮምፕሊት ነው የምናስገባው እና የወርኩን ፐርሰንት ኮምፕሊት ስለዚህ ያን ማስገባታችን ደግሞ ጀስት እነዚህን ነገሮችን ካልኩሌት ማድረግ ይጠቅማልና to add milestone to WBS element choose the WBS milestone tab from the WBS detail table ይላል። እንግዲህ ዘን ወርክ ፕሮጀክት ስትራክቸር ዊንዶ the various options ስለዚህ እዚች ጋር ናት ቴብሏ እንደምታሳየን ከዚህ ጋር ላይ WBS milestone ትላለች ፐርሰንት ኮምፕሊት ኢን ፐርሰንት ላይ የምናስገባው በዚህ አይነት መልኩ ማስገባት እንችላለን ማለት ነው። እና WBS milestone marked as complete primavera uses weight assigned to the milestone for calculating the performance percent complete ነው performance percent complete for all the activity under that WBS element ብቻ ነው WBS element performance percent complete ነክ እንደደረሰ ለማወቅ ያን ካልኩሌት ተደርጎ የሚገባ ነገር ነው ማለት ነው። ስለዚህ እነኛ መሰሎችን ቆይት እያልን አድቫንስ እየሆናችሁ በሚልበት ሰዓት አዝ እንደ ቢግነር ለመነሻነት ሀሳብ ትወስዱታላችሁ። በኋላ እየቆየን ደግሞ ነገሮችን በጣም እየሄድንባቸው በምትሄዱበት ሰዓት ብዙ ነገሮችን አንደርስታንድ ማድረግ ትችላላችሁ እና ለዛሬው እንደ መነሻነት ያክል ይሄ ይበቃናል። ከዚህ ጋር እንጨርስ። በቀጣይ አክቲቪቲ ከሚለው ጋር እንገናኛለን ማለት ነው።